ግባ ግባ ናሜ ግባ። እሺ አባዬ። እንዴ እማዬ የለችም እንዴ ቤት? አባዬ አለምዬ አለምዬ እማ እያለ ነው እንግዲህ ቅዱሴ እናቱን እየተጣራ ነው ወይ እና ሆምዬ ንጌታ መታወል እንዴ ብላ እናት ናትና ጥምጥም ብላ ቅፍ አደረጋት ስሟለች። ደህና ነህ? በስንት ጊዜ መጣ እማዬ? ለዛ ናፍቄሻለሁ በሚላት ሰዓት ለዛ ነዋ የምትደውለው ቶሎ ቶሎ። እሱን ተወውና አባትህን ነው እንጂ የምትወደው ለእኔ መቼ ቦታ አለ? አለምዬ እንደ ልጆቹ ሁሉ እኮ እኔን ነው የሚወዱት እያላት ነው ማለት ነው። እሱን ስተወው ያለኔ ሆነላቸውም እያለች ነው እንግዲህ አለምዬ። ሰላማችሁ ይብዛልኝ የኔ የማሄ ቤተሰቦች በሙሉ ሰላማችሁ ይብዛልኝ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ እና አሁንማ አረጅሽ። ኧረ እባክህ እኔ ነኝ ያረጀሁት? ከአንተማ አላረጅም። እሺ ናሆሜ ማን ነው ከሁለታችሁ ያረጀው? ልፍረድ? ሳላዳላ ልፍረድ? አዎ ፍረድ። እሺ ልቁምልህ እያለው ነው። ሁለታችሁም አላረጃችሁም። ሁለታችሁም ወጣቶች ናቸው። ኧረ እባክህ እሷ እንዳትቀየም ብለህ ነው አይደለ እንደዛ ያልከው? ለአንተ ሴትዮ አንተ ሰውዬ አርፈው አይቀመጡም እያለች ሙድ እየያዘችበት ነው። ደስ የሚሉ ቤተሰባሞች ናቸው። በነገራችን ላይ ይህንን አሁን ፍቅር ሚስቱ የሚሰጣት ፍቅር፣ ልጁ ለእናቱ የሚሰጣት ፍቅር፣ እንደገና የሚያከብራት አክብሮት እሷን እንኳን ስትናገርበት አይናገራትም ማለት ነው፣ እናቱም ማለት ነው። እና ፍቅራቸው በጣም ያስደስታል። እውነት ምሳሌ መሆን የሚችል ድራማ ነው የምንለው በምክንያት ነው ማለት ነው። ደስ የሚሉ ቤተሰብ ናቸው። ለእናት ያለ ቦታ ሌላ ነው፣ ለሚስት ያለ ቦታ ሌላ ነው፣ ለልጅ ያለ ቦታ ሌላ ነው። የሁሉም ቦታ አለው እና አንዳንድ ሰዎች ምራት መጥፎ ሴት ሆና እናትን የምትናገር የምታንቋሽሽ ሆና እያለ የምታግዙት ግን ሌላ ቦታ የሚሆን ወንዶች አላችሁ እና አጋጥመህ ስማው ነው የሚባለው። ሁሉንም እንዲስማሙ እናንተ ፍቅር ሆናችሁ ማግባባት መቻል ነው ያለባችሁ እንጂ ለእናታችሁ አግዛችሁ ወይ ደግሞ ለሚስታችሁ አግዛችሁ ሌላ አምባጓሮ መፍጠር የለባችሁም ማለት ነው። ያ ማለት ሁሉም ቤተሰብ ስለሆነ ለማንም መደላት የለበትም። እናትም እናት ናት ሲጀመር። እናት ከማንም አትወዳደርም። ሌላው ሌላ ነው፣ ትርፍ ነው ማለት ነው። እና እናት ናት። እንደዛ ስታሰቃይበት ክፉ ቃል መናገር አልፈለገም። አዩ ነው እንግዲህ ለልጁ ለናሆሜ የሚጨነቀው። ባክሽን እሷን ተይ፣ እሷን ነካሽ ማለት ልጃችንን ነካሽ ማለት ነው እያለ ሁልጊዜ የሚጨነቀው አዩ ነው። እና እሷ ለሱ ልጄ ነው ብትልም እንኳ ሚስቱን ታሰቃያታለች ማለት ነው። እና በሌላ በኩል ደግሞ እንግዲህ እስካሁን ድረስ ሰኒ አልተፈታችም እና የሰኒ እህት ደግሞ እየተጨነቀች ነው። እስካሁን ድረስ እኔ ምንም ማድረግ አልቻልኩም እኮ ግን ፈጣሪ ሆይ አደራህን እስካሁን ምንም ማድረግ ባለመቻሌ ብጨነቅ ምንም ያመጣሁት ነገር የለምና ሁሉን ነገር ላንተ ሰጥቻለሁኝ እያለች ራኬብ እየተጨነቀች ነው ያለችው። ይሄ መጥፎ ስፒድ የተባለ ሰውዬ ህይወታቸውን ሁሉ አጨለመባቸው፣ ይጨለምበትና ማለት ነው። እና ቅዱሴ ቁጭ ካለበት ደግሞ ናቲ ይመጣና ቅዱሴ ጨረስካ? የት ሄደህ ነው? እዚህ ሰፈር ነበርኩኝ። እዛ ሰፈር ምን ትሰራለህ? እዚህ ሰፈር ሰው መጥቶ ላይ ሄጄ ነበር። ማ ብሎ ድንግጥ ይልና እንቡጥ በሚለው ሰዓት በጣም ነው የደነገጠው። እና የት ናት መታለች ሲለው ከዛ ኧረ አልመጣችም በዛው ሄዳለች ሲለው ኦፍ ይላል ማለት ነው። ግን እኮ ለምንድነው ቅዱሴ የማይወደኝ ትላለች። እኔ እኮ አልጠላትም እኮ እንደማጠላት እኮ ነግሬያታለሁኝ፣ ያስብልሻል ብያታለሁኝ። እና በምንድነው የማስብላት? በካልኩሌት ደግሞ እንዲህ ብልሃት ነገ መታ እኔ ጋር ትተሻሽ እያለ ነው። ወይኔ ቅዱሴ የኔ አባት
በጣም የደበረውና ያስጠላው ነገር ቢሆን የእንቡጥ ሄዶም ልክክ ማለትና ሰውነቱን ማሻሸት ይሻትና ማለት ነው የሚያሸው። ለምን እንደው ባላቅም መለጣጠፍ ትወዳለች እና እሱን ነገር ብቻ ነው እንጂ ቅዱሴ ያልወደደው እሷ ጋር ምንም አይነት ችግር ኖሮበት አይደለም። እና አሁን ለማንኛውም እንውጣ። እኔ ስለሚርበኝ እንጂ አንተ የሰራሃትን ምግብ ንክች አላደርግልህም ነበረ። በልሽ አሁን ትቆያለህ? አልቆይም። በልሽ ቅድም ጠላት ከፊት ነው እያለ ነው ማለት ነው። እንግዲህ ቤቱን ቆልፎ ሊወጣ ነው። ከፊት አስቀድሞታል ማለት ነው። ምክንያቱም በር ከፍቶለት በሚል ሰዓት እንደ ድሮ ብቸኝነት ሆኖ እያለ የሚኖረው ኑሮ አይደለም። አሁን ላይ እቺም ቦጤ የምትባለዋን ሴት አታምጣ ቢለው ምሽ ስላላለ እሷን እንደያመጣበት አሁን ጥላት አድርጎታል ማለት ነው። ያለ ቅደም እያለው ነው ማለት ነው። እና ስፒር ተብዮ ደግሞ ይሄ ጭሳም እያጨሰ በር ይቆረቁራል። በር ሲቆረቁር ኬክ ፍት ታደርግለታለች። ልክ ድፎ ዳቦ ስንደፋ የምናጓፍጠው የቁበት ጭስ ይመስል እያጓፈጠው ነው ማለት ነው። አንተ ግን ምን ሆነ ነው እያለችው ነው። ምርጥዬ ምን ላድርግ እስኪ ምን ላድርግ ብለሽ ነው እያለት ነው። ናግባ እስኪ ተረጋጊ እንዴ፣ ባያንስ እንኳ የያዝኩትን ልጨርስ እንዴ፣ አንተ አዝግ ሰውዬ ነህ እያለች ተው ትሄዳለች። ምንድነው ጠጥ የሚያረጋት? አንቺ ምን ጠጥን ጠጥላለሁ ካልሽ ሰብሬ ነው ማስቀምጥሽ እያለት ነው ማለት ነው። ምክንያቱም ሰኒን እንደዛ መከራ እያሳየ እንደሆነ እነሱ ቢያውቁ ኖሮ አይለቁትም ነበረ። ግን ማንም አያውቅም። ባላወቀ ሙድ ነው አሁን እሱ እየተጫወተ ያለው ማለት ነው። እንግዲህ ሊናዬ ደግሞ ሙሽርዬ አይበልሽ ከፋ አይበልሽ ከፋ ሁሉም ያገባል በየወረፋ እያለች ማለት ነው ቅውጥ አደረገችው መንደሩን። እንደ ምን ሆነሽ ነው እስኪ ተረጋጊ እያለቻት ነው ማለት ነው። እንዴ ነው ልበል እንጂ እንደማያገባሽ ሲያወሩ የነበሩ ገጠርም ይሆን እዛ ከተማ ላይ እስኪ ይስሙ አሁን የምትወጂውንና የምታፈቅሪውን ኪራን ልታገቢ እንደሆነ በማጉሊያ ራሱ ይነገራቸው እያለች ነው ማለት ነው። ይነገራቸው በቃ እና ይስሙ እያለች ነው ማለት ነው። እና ምን እናድርግ መሰለሽ እዚህ ሶስላ የሚባለው እጅ የሚቀቡትን ነገር እሱን ትጠቀሚ ያለሽ ምናምን እያለቻት ነው ማለት ነው። እና ምን ይሻልሻል? እና ይሄና ጀምርሽ ይህ ነገር ለነገሩ ልክ ነሽ እኮ ድምፅሽ እንዳምር ሙሽራ አይደለሽ እንዴ? ወይ ካልሆነ ቅቤ ላስወጥሽ እንዴ? የምን ቅቤ እንዴ? ለጉሮሮሽ ነዋ። አረ ተይ ግን አንቺ ልጅ ተይ እያለች ነው ማለት ነው። ጽዬ በእውነት በጣም ነው ደስ ያላት። እኔ ራሱ በጣም ደስ ብሎኛል ማለት ነው። አንቺም ታገቢና ብርቆ እውን ይሆንልሻል እያለቻት ነው። እኔ ማንን ነው ማገበው? እኔ እኮ የሚወደኝ የለም እንዴ? እኛስ እንዴ? አንቺ ወንድ ነሽ፣ አንቺ ታገቢኛለሽ? አዎ እሱማ ግን ማየት ያለብሽ እንደምታገቢ ነው እንዴ? እሱማ ያቺ ሴትዮ ብረምጣድ ነው የምትመስዩ ብላኝ የለ በምትላት ሰዓት እንግዲህ በጣም ትስቃለች ማለት ነው። ብረምጣድ ማለቻት ማለት ነው። በጣም ነው የሳቀችው። እና በሌላ በኩል እነ ምሩና ጽዮን የሆነ ቦታ ለመሄድ ተነስተው እሺ እስካሁን አልጨረሽም ነይ እንሂድ ትላታለች። እንዴ እዛ እንሂድ የምትይኝ እዛ ወስደሽ እኮ ልታሰሪ ነው እንጂ ልታዝናኝኝ አይደለም። ምንም አልልሽም። እኔ ነይ እንሂድ። የምንሄደው እኮ እነሱ ጋር ፈታ ለማለት ነው እንጂ ሌላ አይደለም። ስለዚህ ተነሺ አልቻት። ልብስ ልትቀይር በምትላት ሰዓት አትቀይሪ እንዲሁ እንሂድ። እሺ በቃ ፀጉሬን አስተካክዬ እመጣለሁ ብላ ተነሳች። ምሩና ጽዮን ተስማምተው እየኖሩ ነው እንግዲህ። ጋሻ ያለው ተጽዕኖ አሳድሮባቸዋን ጎበዝ ጎሽ ወደ ራሳቸውን እንዲመለሱና እንዳከብሯትና
እንዲወዷት አደረጉ። ወደው ሳይሆን ገደው ምሩን እንዲወዱ አደረጋቸው ማለት ነው። የመች ጋሻ እያሌው እና እዚህ ተቀምጠሽ መቶ ናሆሚ ከሚደብረው ብትሄጂ ይሻላል እያለች ነው። ይዛት ልትሄድ ነው እነ ኪያ ቤት ማለት ነው። ዴቭ ከዚህ በፊት መጥቼ እንዳስቀየምኩ አስቀይሜህ እንደነበረ አውቃለሁ እና ኪራ ወንድሜ እሱማ እኮ እግርና እግርም ይጋጫል። ስለዚህ ችግር የለውም። ቢሆንም ቅናት ጥሩ አይደለም እያለው ነው። ቢሆንም እሱማ ለጽናት ያለህ ቅርበት እኮ ስለሚያናደኝና ስለሚያበሳጨኝ ነው እና ይቅርታ። ሲጀመር እኮ አንተ እሷን ባትወዳት እኮ ስለ እሷ አትቀናም ነበረ። አዎ ወዳታለሁ። ጽናት እኮ የልቤ ንግስት ናት እና እህቴን ወደድክልኝ ብዬ እኮ እኔ የሚቀየምበት ነገር የለም። ግን ደግሞ አጉል ቅናት ጥሩ አይደለም። በልክ አድርገው። ደስታን ፍቅርን ያሳጣል እያለው ነው። እሺ አለው ማለት ነው። የእህቴ ባል ልትሆን ስለሆነ ነው እሺ ያልከኝ እያለው ነው። አዎ አንተም እኮ አለህ። አዎ አብረን ነው የምንበላው፣ አብረን ነው የምንጠጣው። በመብላት በመጠጣት ቢሆንማ እኮ ጅብ ነበረ ጥሩ ሰው ጥሩ ነገር መሆን የነበረበት እያለ ነው ማለት ነው። የኔ አባት ሲያሳዝን፣ ያኔ ማለት ደስ ይላል። ልክ እንደዚህ ተዋዶ ተፋቅሮ ከእንደገና ሌላ ነገር ተፈጥሮ በመሀላቸው ማስታወስ አቅቶት የነበረ ሰው አሁን ግን አስታውሶ የድሮውን ሁሉ ይቅርታ እያለው ነው ማለት ነው። ደስ አይል። የመኪና አደጋ ደርሶበት ብዙ ነገር ረስቶ ነበር አይደለም እና ጎዳሁ ብሎ እንግዲህ በሚመታው ሰዓት እንግዲህ በዛብህ ማለት ነው ወደ ራሱ እንዲመለስ አድርጎታል። አንዳንዴ ለቅን ያሉት ለጠማሜት ይሆናል አይደል? አንዳንዴ ደግሞ በቃ ጎዳ ነው ይሄን የታባቱ አለቀለት ብለን ያደረግነው ነገር ለዛ ሰው መልካም ነገር ይሆንለታል እና መልካም ሆኖለታል ለኪራ ማለት ነው። አሁን ወደ ነበር ማንነቱ ተመልሶ ጽን ሊያገባ በዝግጅት ላይ ነው ያለው። አቤት እንዴት ደስ ይላል! የሚወደውን ሰው ራሱ አግብቶ ተዋዶ መኖር እኮ በጣም ነው ደስ የሚለው ማለት ነው። ማንም ከሚወድና ከሚያፈቅረው ጋር በርቀት አይኖርም። ነገር ግን ከ100% ደግሞ 5% የሚሆነው የሚዋደዱ ሰዎች ጥንዶች አብረው ሲኖሩ በጣም ደስ ይላል። ደስታው ከነሱ አልፎ ለእይታ ለሚያያቸው ሰዎች ለራሱ ደስን ያሰኛሉ። በቃ ባፈቀርኩኝ ላፍቅር ትዳር ልጀምር ያስብላሉ ማለት ነው። ጥሩ ፍቅር ስናይ ማለት ነው እኛም ለጋብቻ እንገፋፋለን እና ኪራዬ ደውሎ ልመጣ ነው በሚል ሰዓት እንግዲህ ወተን የሆነ ነገር እንግዛ በምትለው ሰዓት ኪያ በሚደውልላት ሰዓት ማለት ነው እና ማን ጋር ትሄጃለሽ? ስፒድ ጋር ሄዳለሁ። እሱን ይመጣ ነው እንዴ? እሱ አይደል እንዴ ህይወቴን ያበላሽው? እና ከዚህ በፊት ታውቀዋለህ ኪራን? አይ እሱ አይደል እንዴ እንደዚህ ህይወቴን ቁስቁልቁል ያደረገው? እና ታዲያ እሱ ከመጣሁን አንተን እንደሚያስወጣ እንዴት እርግጠኛ ነህ እያለችው ነው ማለት ነው። እሱ ከመጣተማ በቤቱ እንደዚህ ሌላ ሰው ሲያገኝ ዝም የሚል ይመስልሻል? አንቺ ደግሞ ዝም ብለሽ መጠራጠር ትወጃለሽ። ልጁ ግን ምንድነው እንደ 10 ጊዜ የሚቀያይረው እንዴ? ሊና ኪራ ይላል እንዴ? ምንድን ነው ቅጡ እያለች ግራ ተጋብቷታል። እሱ እየፈለገና እያሳደደ ያለው እንግዲህ እስካሁን ድረስ ኪራ ነው የሚባለው። ማን ነው ኪራ? የት ነው እያለ ነው እያሰቃያቸው ያለው ማለት ነው። እና አሁን ሊመጣ ነው ሲባል ግን ቅጡ ጠፋው። ሰኒ እኔ ከዚህ ቤት መሰለችኝ፣ እኔም ሰችቶኛል ይላል ልጁ። በተለይ እዚህ ወንበር ላይ ቁጭ ብዬ ፊት ለፊት አንተን እያዩ መኖር በጣም ነው የሰለችኝ። እና ውልቅ በይ ማለት
የተባልሽውን አምጭና ውልቅ በይ ማለት ይህንን ፊት ለማየት ነው ብትታደይ የምትለኝ? ምን የሚታይ ፊት አለ ሲጀመር? ነው ያስጠላል እንዴ በጣም። አንቺ ብቻ ነሽ እንደዚህ ያልሽኝ። እና ሌሎች ሰዎች ቆንጆ ነህ ይሉ ነበር እንዴ? አዎ ሌሎች ልጆች አድናቆት ይሰጡኝ ነበር። አንቺ ግን እንደዚህ ያልሽኝ። በእናትህ አትዝጋኝ፣ ወንድ ልጅ እንዴት ስለ ውበቱ ያወራን እያለች ነው ማለት ነው። ምኔማ ሴት ልጅ ጋር እኮ ስለምን ማውራት እንዳለብኝ ስለማላቅ ነው ይላትና በሚል ሰዓት ወዲህ ነው ሰኒን ቆንጆ ናት አስብላታለሁ ብለህ ከሆነ ብትገለኝ ራሱ ቆንጆ ነህ አልልህም እያለች ነው ማለት ነው ሰኒ። እንግዲህ ተሴ ደግሞ እየሮጠ ነው ማለት ነው። በዛ ሊያዩ ብሎ ጋሽ ያገኘዋል ማለት ነው። አጥር ላይ ሆኜ ስጠራት እኮ እሷም ወጣች እያለ እና አንድ ክፉ በሬ እኮ አለ ለሱ ነው እሱ እያሯሯጠኝ ነው እና ለሱ ነው የምትሮጠው እያለው ነው ጋሽ። በላውን ተረጋጋ። አልረጋጋም። ለእኔ አሰብካት መስል ምን ሆነ ነው አንዴ ሰው አንዴ አፈር የሚያደርግህ እና ከጀርባዬ አፈር እየማሱ አሁን ተረጋጋ ማለት ምን ማለት ነው? አንተ ግን ከዛ ሰውዬ ጋር እየዋልክ አስተሳሰብህም ተቀየረ ማለት ነው እንዴ? አንተ ሰው ምን እያሰብክ እንደው አላውቅም። እንደ ያው ነው እባክህ ብርቅዬን እያስፈራራቸው ከኔ ለያቸዋት እኮ ከኔ ለያቸዋት እንዴ ልጆቹ አልነገሯትም እንዴ እያለ ነው። ምንም ማውራት አልፈልግም በቃ ሂድልኝ እያለ ነው። ኧረ እኔም እባክህ እንዳንተ አይነት ከራሱ ጋር ራሱ የተጣላ ሰው ጋር መነጋገር የለብኝም እያለ ጋሼ ትቶት ይሄዳል ማለት ነው። እንዳለ እንዴ ምንኛ ነው እንዳለ እኮ ዘርግፌ ነግሬው ነበረ። ወይ ደንግጦ እኮ ነው። እነዚህ ልጆች ካላስፈራራት ምንድን ነው እሺ እንደዚህ ያነሳሳት? ዱላ እንደሆነ ዱላዋ አዲሱ አይደለም፣ እንደውም ሶስት ሊሆንባት ይገባል። ምንድን ነው ነገሩ እያለ እንግዲህ እሱ እየሮጠ የሄደው መጀመሪያ ብርቄን እዛ እንትን ላይ ሆኖ ሲጠይቃት ሲጣራ ምንድነው አጥር ላይ ሆኖ ሲጣራ እሷ ብቅ ስትልበት መቶ ይመታኛል ብሎ ነው እንግዲህ አልታሰብ እየሮጠ ያለው ማለት ነው። ምክንያቱም እሱ ከመጣ እንደማይምረው ያውቃል። እና ናሆሜና ቅዱሴ ደግሞ ተገናኝተው ስለ ኪራ እያወሩ ኪራና ሊመጣ ነው እያልከኝ ነው? አዎ ሊመጣ ነው። በጣም ነው ደስ የሚለው። እውነተኛ ፍቅር እኮ በእነሱ ነው ሲጸና ያዩት። ታውቃለህ ግን በእነሱ የተረዳሁት ነገር እውነተኛ ፍቅር የሀገር እርቀት ምንም ቢሆን እንደማይደግበው ነው እኔ የተረዳሁትኝ እያለው ነው። እና ኪራም ተሞሸረ፣ ናሆም የሚል ጃባት ሆነ እና አንተ ብቻ ቀረህ እያለው ነው። ቅዱሴ ነው ማለት ነው። አንተ ብቻ ነው የቀረኸው፣ እባክህ ገና ነች የለችም እንዴ? እንደዚህ ብሎ ነገር የለም። ካለችበት ፈልገን ፈላልገን ደክመን የአንተን መስፈርት ጻፍ አድርገን ወስደን ማስገባት ሬዲዮ እንዴ ጭራሽ እንደው ብትቀር አይሻልም እያለ ነው። ሰማ ብቸኝነት ምርር ሲልህ አይደለም በሬዲዮ በደላላ ፈልገህ ታገባለህ እያለው ነው ማለት ነው። እና እችን ትንሽዬ መኪና ይዘህ ሄደህ ምንም እቃ መጫን አትችልም። ስለዚህ የሆነ ተሳቢ መኪና ይዘህ ሂድ። ይኸውልህ ጽናት እዛ ገብስ፣ በቆሎ፣ ስንዴ፣ ጤፍ ምናምን ነገር ሰጥተዋት ይዘህ የምትመጣው ነገር ይሄ ሊጭንልህ አይችልም እያለው ነው ማለት ነው። ምክንያቱም ሊያመጣቸው ሊሄድ ነው ማለት ነው። ጽናት አብረው ትምጣ ጋሽ ፍቀድ ብቻ ገና አልታወቀም። በባለፈው ግን ያለ ሽምግልና አልሰጥም ብለዋል ማለት ነው። እንግዲህ ሰርጋቸውን ሊያደርጉ ነው። በጣም ደስ ይላል። ለሁላችንም እንደዚህ አይነት ፍቅር ይስጠን፣ ከልብ የሚወደን የሚያፈቅረን፣ እኛም ከልብ የምንወደው የምናፈቅረው የማይቀየር ፍቅር፣ የሀገር እርቀት የማይወስነው ችግር
ችግሮችን አሸንፎ ፍቅር የሚጫወት ፍቅር ለሁላችንም ይስጠን እላለሁ። የዛሬው ቆይታዬ ይሄን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሰላም ሆኖልኝ። እንደተለመደው እንግዲህ ሰብስክራይብ፣ ላይክ በማድረግ አበረታቱ። ባይ ባይ፣ ደህና ሁኑ።